ሰበር የምስራች የደስታ ዜና አለን። አሁን በዚህ ሰዓት ካህናት አባቶች ጸሎት እያደረሱ በነበሩበት ሰዓት ይህች እህታችን አይነ ስውር ነበርኩ ድንግል ማርያም በዚህ ሰዓት በዚህ ደቂቃ አይኔን አበራችልኝ ብላለች። 41 ኪሎን የቀነሰው እንግዲህ ተዋናይ ሄኖክ ወንድሙ ፈረጃ ፊልምን ለመስራት 41 ኪሎ ቀንሷል። ጴንጤ ቸርች ሄጄ የሆንኩትን ልነግራችሁ ነው። ሰላም ሰላም፣ ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞነኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ምንለቃቸውን ደግሞ ቪዲዮች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ በጣም ብዙ ሰዎችን ያስገረመ በሰው የማይቻል በእግዚአብሔር ይቻላል ስውሯ ማርያም ቤተክርስቲያን ተገኝታ አንዲት እህታችን አይኔ በራለኝ እያለች ትገኛለች። እጅግ በጣም ብዙ ሰዎችን ያስገረመ ድንቅ ተአምር ነው። ይህን ቪዲዮ አይተን እንመለስ። ሰበር የምስራች የደስታ ዜና አለን። አሁን በዚህ ሰዓት ካህናት አባቶች ጸሎት እያደረሱ በነበሩበት ሰዓት ይህች እህታችን አይነ ስውር ነበርኩ ድንግል ማርያም በዚህ ሰዓት በዚህ ደቂቃ አይኔን አበራችልኝ ብላለች። ክብር ለድንግል ማርያም፣ ክብር ለድንግል ማርያም። አመስግኝ አልችልበትም። እመቤቴ ምስጋና ብቻ ነው ለሷ የሚከፈላት። ቅዳሜ ዕለት ከሰዓት በኋላ ነበር አይኔን ያጣሁት። እስከ ሐሙስ ዕለት ድረስ እምነቷን ሰጠሁኝ፣ ተቀባው። ጭላንጭሉን ብርሃኑን ማየት ሞከር አድርጌ ነበር፣ እምቢ አለኝ። ሕክምና ገባሁ፣ ምንም የለም ተባልኩኝ። ዛሬ ግን አሁን በአሁኑ ሰዓት ብርሃኔ ተመልሶልኛል። እናቶቼ፣ ወንድም እህቶቼ፣ አባቶቼ የድንግል ማርያም ለሁላችሁ ድንግል ማርያም ለእኔ የደረሰ ለሁሉም ይድረስልኝ። ቃላት ያጥረኛል፣ መናገር አልችልበትም። አመስግኑላት፣ አመስግኑላት። ለእህታችን የደረሰች ድንግል ማርያም ለሁላችን ሐዘናችንን ወደ ደስታ፣ ለቅሷችንን ወደ ደስታ ትቀይርልን። እንደተመለከታችሁት ነው ቤተሰቦች፣ እናታችን ስውሯ ማርያም እጅግ ብዙ ሰዎች ተአምር እያደረገች ትገኛለች። ታዲያ እኛም ደጇን ለመርገጥ እንዲሁም ደግሞ ደጇ ድረስ ሄደንም ተአምሯን ለመናገር ያብቃን። እጅግ በጣም ድንቅ ተአምር ነበር ሰምተን የተመለስነው። እናንተስ ይህን ድንቅ ተአምር እንዴት አያችሁት? የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ወደ ኔክስት ሰዎች የማሰማችሁ ቪዲዮ ምንድነው? አንድ ወንድማችን እጅግ በጣም በሚያሳዝን ሁኔታ ህይወቱ አልፎ በስራ ላይ እያለ በድንገተኛ ሁኔታ ህይወቱ እንዳለፈ የተነገረ ነበር። ታዲያ እጅግ በጣም ብዙ ሰዎችም አዝነው ይህን መረጃ የተቀባበሉት ነበር። ይህን መረጃ ሰምተን ቆርቆሮ እንደተደገፈ የቀረበውንም ሳይበላ ህይወቱ አልፏል። እጅግ አሳዛኝ መረጃ ትላንት ሐሙስ ግንቦት 6 2018 ዓ.ም ከቀኑ 8 ሰዓት አካባቢ ላይ ተፈጽሟል። የዘራውን በቆሎ ለማስኮትኮት ይህንን ግለሰብ በደላላ አማካኝነት አግኝቶት 7000 ብር ተስማምቶ ለስራም ያስገባዋል። ታዲያ ይህም ግለሰብ ስራውን የጀመረው ከረፋዱ 4 ሰዓት አካባቢ ሲሆን የአሰሪው ባለቤት ወደ በቆሎ ማሳው ምሳና ውሃም ይዛለት ሄዳለች። ግለሰቡ በኩትኳቶ ስራ ላይ ስለነበረም ወደዚህ ጠጋ ብለህ ጥላ አካባቢ ላይ ምሳን ብላም ተጠይቀዋለች። ግለሰቡም እሺ ይልና እዚህ ጋር አምጪልኝ ብሎ በቆርቆሮ ወደ ታጠረው አጥር ጥግ ሄዶ ቁጭ እንዳለ ምሳውንም ሳይበላ የመጨረሻ ምሳውንም የወሰደችለት ሴትየዋ ምግቡን ከዘንቢሏ ሳታወጣ እንደምታዩት እንደተደገፈም ቀርቷል። የሟቹ ሁኔታን የተመለከተችው ግለሰብ በጩኸት ሌሎች ሰዎችን ጠርታ ስለሟቹ አሟሟት ሁኔታንም ታስረዳለች። ከዚያም በመቀጠልም ፖሊስ ጉዳዩን አጣርቶ ግለሰቡንም አድራሻውን አፈላልጎ አግኝቶታል። ታዲያ ለነገ ስንኖር ዛሬ ትቀድመናለችና ባለን ጥቂት ዓመታት ስለ ሰላም፣ ስለ ፍቅር፣ ስለ መረዳዳትና በምናምነው አምላክም ቃል በመገዛት ለነገያችን የሰማያዊ ሕይወት ስንቅን ሰዎች ለሞተው ወንድማችን እግዚአብሔር ነፍሱን ይማርልን። እጅግ በጣም አሳዛኝ ነገር ነበር ሰምተን የተመለስነው። ብዙ ሰዎች ባልባሌ ነገር በተለያዩ ነገሮች የተለያዩ ገንዘቦችን ያጠፋሉ። በተቃራኒ ደግሞ ለደሙ ሰዎች ደግሞ የተሻለ ገንዘብ ለማግኘት እንዲሁም ደግሞ የዕለት እንጀራቸውን የዕለት ጉርሳቸውን ለማግኘት ለመብላት ብለውም እንደዚህ በሚሰሩበት ቦታ ላይ ህይወታቸው ያልፋል። እጅግ በጣም ብዙ ሰዎችን ያሳዘነ መረጃ ነበር ሰምተን የተመለስነው። እስኪ ደግሞ እናንተም የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ለወንድማችንም እግዚአብሔር ነፍሱን ይማርልን። ወደ ኔክስት
ደግሞ ቤተሰቦች እጅግ በጣም ደስ በሚል ሁኔታ ኮሜዲያን ፍልፍሉ ወደ ቀደሞ ስራው እንደተመለሰ እየታየ ነበር። ታዲያ ጋውን በማልበስም እጅግ በጣም ደስ የሚል አቀባበል እያደረጉለት ነበረ። ንጉሳዊ አቀባበል የሚመስለው ይህን ቪዲዮ አይተን እንመለስ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው ፈጣሪ እና አንዱን ለመጠየቅ አግዞን ያው የስትሮክ አይደል እንደዚህ ብሎ ገባ። ትንሽ የስትሮክ ሲያዝ እንደዚህ አይደለም ያደርጋል። አንተን ለመጠየቅ እንዲህ ብሎ ገባ። ለምን ኦልሬዲ ህመምተኛ ነው ብለው ጥበቃዎቹ እንዲያሳልፉ ከገባ በኋላ አይዞህ እኔም ቀና እያልኩ ነው ስለው አይ አንተን ለጠይቅ ብዙ ሰው ያው ስለማይገባ ስለነበረ ይሄ ሲስተም ነው የተጠቀመው። አንደኛው ሱፍ ነው ምንድነው ለብሶ እሱም አድርጉ እንደው ለሚዲያ ምን ከሆነ እኔ እንጃ። ገባና ቤት ሲመጣ ባለቤቴ ያው ብዙ ሚዲያ ላይ ሩቅ ነች መሰለኝ እንደኔ ቴሌቪዥኑም እንደሚሰራ እኔ እንጃ። እና አንዱ ሱፍ አድርጎ መጣ። ዘፋኝ ነው ብላ አስገባቸው። ከገባ በኋላ እግሬ ላይ ወደቀ። ትንሽ በዚህኛው በኩል ያለው ይሸልል የለ እግሬ በሚሰማው በኩል ወደቀ አልኩ። አልገባኝማ ምንድነው ምናምን ስለው አይ እንዳንተው ነው የሚያመኝ አሳከመኝ አለ። ቤተሰቦች ስራ ባልደረቦቹ እጅግ በጣም ደስ የሚሉታ በእንደዚህ አይነት መልኩ ነበር ሰርፕራይዝ ያደረጉት። ታዲያ እጅግ በጣም ብዙ ሰዎችም ይሄን ቪዲዮ የተቀበሉት ነበር ተነስተው። እናንተስ ይሄን ቪዲዮ እንዴት አያችሁት? ታሞ እጅግ በጣም ብዙ ሰዎች እግዚአብሔር ይማር እያሉ የተለመኑለት የተማጸኑለት ነበር። በስተመጨረሻም እኛበት አልጋ ተነስቶ እንደዚህ አምሮበት ወደ ቀድሞ ስራው ለመመለስ በቅቷል። እግዚአብሔርን ማመስገን አለብን። እናንተስ የፍልፍሉን የጤና ሁኔታ እንዴት አያችሁት? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች ሳምንቱን በሰፊው ሲያነጋገር የነበረ ቤተሰቦች ለአርቱ እጅግ በጣም ትልቅ መስዋዕትነትን እየከፈለ ያለው ሄኖክ ወንድሙ ከ94 ኪሎ 60 ኪሎ 60 ኪሎ እንደሆነ ደግሞ 40 ኪሎን የሚያክል ከሰውነቱ ላይ ክብደት እንደቀነሰ የተናገረ ነበር። እጅግ በጣም ብዙ ሰዎችም ተገርመውበታል። እስኪ ደግሞ እነዚህ ቪዲዮዎች አይተን እንመለስ። መጨረስ ከብዶኝ ነው እስከዛሬም የቆየሁት ማለት ነው። አንዴ በጣም ቀጥታ መናገር የምፈልገው ነገር አለ። 1 ሚሊዮን 120 ሚሊዮን ህዝብ ጠየቅኩኝ። 2300 ሰው 3 ሚሊዮን 400 ሺህ ብር አዋጣ። ቀሪውን እኔ መኪናዬን ሸጬ የሰው ዛፍ ትልቅ ሰው ልበቀና የማነ የካፒታል ሆቴል ባለቤት እና አንድ ብሩክ አትላንታ ቀሪውን እኛ ሞላ ነው። በጣም አመሰግናለሁ። 3 ሚሊዮን ምናምንም በዚህ ሰዓት ማግኘት በጣም ትልቅ ነገር ነው። እልህ ስለያዘኝ መጨረስ ስላለብኝ 3 አመት ሙሉ በእግሬ ነው ሄጄ የሰራሁት። ይሄንን ገብቷል ማለት ምን ያህል ስቃይ እንዳያው። አዎ ግን በቃ ሆነ። አይገርምም? ከዛ እንደውም ትራምፕ ሁሉ ምክንያቱም ስለዝውውር ስለሆነ እሳቸውም እንዲመረጡ ድል ያመቻቸላቸው አንድ ፊልም ትራምፕም ተሳትፎበታል። እና በእኛ ሀገር አልተለመደም። የሆነ 5 ብር ሰጥቶ አንዳንዱ ለምሳሌ ቪዲዮዎችን ስትለቃ ይቻለው የአርሰናል ስቴዲየም ይሁን ወይ ምናምን አላውቅም ውስጥ ገብተህ አርሰናል ሜዳ ላይ ነኝ ምናምን ብለህ እንትን ስትል ዌስታ ሜዳ ነው ከስር ገብቶ ባዋጣ ነው ገንዘብ በሸነና እያልክ ነው አይደል? አይተዋል። እንትን ነው ሰፊዬ። እኔ ልክ ቪዛ ሲሰጠኝ እደነግጣለሁ። ለምን እንዴ? ትኬቱ አይቀመስም እኮ 300 ምናምን ሺህ ምናምን እና በጣም የሚገራርሙ ጓደኞች አሉኝ። ድንገት ስታዋያቸው ሰብሰብ ብለው ሂድ እስኪ ዘና ይሄ አሁን አከሳሴ ያለሁበት ምናምን ባንዴ ነው እንትን ያልኩባቸውና እየነገርካቸው ፕሮግረስን እያዩ ምናምን የታመምክ ነው የሚመስላቸው። ቤተሰቦች ቪዲዮችን እንዳያችኋቸው ነው። እጅግ በጣም ትልቅ ቦታ የሚደርስ አርቲስት ነው። በእውነት ይህ ፊልም ወጡ ሁሉም ሰው ለማየት ጓጉቷል። እናንተስ የሄኖክ ወንድሙን ፍርን መስዋዕትነት እንዴት አያችሁት? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ወደ ኔክስት እንደዚህ ገዳም እንደገባ ሰው ነው የጠፋው። ሄኒ በቃ ቀረጻ ላይ ነው፣ ሁልጊዜ የሆነ ኤዲቲንግ ላይ ነው፣ የሆነ ቦታ ይሄዳል በቃ ምናምን እና አንዳንዴ የሆነ ማለት ነፍሱንም ነው በቃ የሰጠው በአጠቃላይ በእውነት አንዳንዴ ሁላችንም የምንወደውን ነገር ስንሰራ የሚያኖረንን ነገር ይዘን ነው ፓርታይም ላይ የምንሰራው። ሄኒ ግን ሁሉም ነገሩን ጥሎ ነው የገባውና
እኔ በስማ እኔ ብሩ ራሱ እንዴት እንደበቃው አላውቅም። ምን አይነው ብዙ ነገር ላይፉ ላይ ብዙ ነገር ገጥሞታል። ንብረቱን ሽጧል፣ መኪኖቹን ሽጧል ምናምን ነገር በቃ ይሄን ያህል ለምን ምናምን ትላለህ አንዳንዴ። በቃ ተጎዳ በጣም ብዙ ጊዜ ተቆጥተኛለች በዚህም ጉዳይና በእውነት እንትን ይሄንን ሐሳብ ሳነሳው ያኔ ጊዜው ደግ ነበረ። ያ 5 ዓመት ምናምን አስበው አሁን ለቀረጻ ከፕሮዳክሽን ጋር ምናምን ሆነ እንጂ 3 ዓመት እኔ ልብ ውስጥ ይሄ ነገር እንትን ካለ ስራ የመጨረሻ ፊልሜን የሰራው ቴዲ 7 ዓመት ሆኖኝ ያ ከመጨረሻው ሙቪ ጀምሮ ነው። በቃ ስለዚህ ጉዳይ አንድ ኢንተርቪው አየሁና ቁጭ ብዬ የቦክሰኛ ታሪክ በጣም ልቤን ነካው እና አሁን ማልነግርህ ሁሉ ማለት ከአባቴ ጋር ሁሉ አገናኝቼዋለሁ። ፊልሙ ሲወጣ ነው ወደፊት ቁጭ ብለን የምናወራበት። ስልህ መናገር የምፈልገውን ተናግሬያለሁ። ያኔ 3.2 ምናምን ነበር በጀቱ። ከዛ በኋላ በጠበቀ ይሄ በጣም ማለት የሶሻል ሚዲያውን ሳየው ምን ስል ይሄንዬ ጎበዝ ምናምን ሲሉኝ ሁሉም ሰው የሚወደኝ ነበር የሚመስለኝ እና ዛሬ ጠይቄ ነገ ሞልቶ በአንድ ወሩ ፊልሙን ጨርሼ ሌላ ሁለተኛ የህዝብ ፊልም ሰራለሁ እሱን ባተረፍኩበት ብዬ ነበር የማስበው። ኮምፕሊትሊ ስታክ አደረገ። ልክ 1 ነጥብ ምናምን ላይ ስታክ አደረገ። ከዛ በኋላ እንጀምረው ተባለ፣ ተጀመረ ምናምን 3 ሚሊዮን ምናምን ደረሰ። ከዛ በኋላ ጸጥ ተባለ። ሁሉ ነገር ያሰብኳቸው ነገሮች ተዘጉ ምናምን። አንዱ ባለሙያ ሲሄድብኝ አንዱ ሲመጣ ምናምን ፋይናሊ በቃ የመኪና ጥያቄ ነው እሱን ወጋሁት ማለት ነው። ታስታውሳታለች ድርሽዬ ከአምቦ የምትታይ ቀይ መኪና ነበረችኝ። ቴዲ እንደለበሳት አይነት ቲሸርት ቴዲ መኪናዬ ደግሞ እኮ አዲስ ናት። እግዚአብሔርን አዲስ ናት መኪና። ከትካት ወጋው ሸጥኳት መጨረሻ አንጀት ይባላል። እግዚአብሔር ኬኖክ ሳይነግረኝ እኔ ከጀርባ የሰማሁት ነገር ነው ይሄ። በቃ ሄንሻ ሪሊ በተለይ በቃ ኢንቨስት ማድረግ አለብን። ነገ ይሄ ልጅ ይሄን ያህል ዋጋ የከፈለ ልጅ ነው። እኔ የተሰማኝ ነው ልባሽ ለመተቸትም ለማወደስም እኮ የሆነ ፓርቲሲፔት ማድረግ አለብን አይደል? ይሄ ልጅ በተለያዩ መንገዶች ሰፖርት ያደረጋችሁ ሰዎች በቀጣይ ደግሞ ቤተሰቦች ማሰማችሁ ቪዲዮ ምንድን ነው? ከሰሞኑን ዘይባ ግርማና እንዲሁም ደግሞ ባለቤቷ ትልቅ ትችት ይደረሰባቸው ይገኝ። ባለቤቷ አንዲት እህታችን መጣ። የዘይባ ግርማ የቀድሞ ግርማ ባለቤት የኢሳያስ የቀድሞ ፍቅረኛ ያለች ትገኛለች። ታዲያ በዛ ዙሪያ ላይም የተለያዩ ሰዎች ሀሳብና አስተያየት እየሰጡ ይገኛሉ። ቪዲዮን አይተን እንመለስ። ድሮ ከኔ ጋር ነበረ፣ ለገባይ ነበረ፣ ቪዲዮ ማዘጋጅቼ ነበረ፣ ግን ደግሞ እኔን ጥሎኝ ከሌና ገባ የሚል ነገር ነው። በጣም ኢሹ ሆኖ ሰሞኑን መነጋገሪያ የሆነው ምንድን ነው? እንደው ነገርየው እውነት ቢሆንና ተፈጽሞ እንኳን ቢሆን ብዬ አሰብኩኝ። ምንድን ነው አሁን ቢግ ዲል ሆኖ ምንድን ነው አሁን ትልቅ ኢሹ ሆኖ በዚህ ደረጃ ሶሻል ሚዲያውን እንዲቆጣጠረው ይቻለው ብዬ በጣም ተብሰከሰኩኝ። ቀድሞ ከነበረ ከሆነም ያለፈ ታሪክ ነው። ይሄኛው ደግሞ ሌላ ህይወት ነው። ይሄኛው ሰላማዊ ህይወት ነው። ይሄ ውጤታማና በደንብ ልጆችም እየተፈጠሩበት ያለ ቆንጆና የሚያስቀና ትዳር ነው። እዚህ ትዳር ላይ መጥቶ የሆነ እሳት ለመለኮስ የሚደረገው ጥረት ለምንድን ነው ብዬ አሰብኩኝ። አንዳንድ ጊዜ በጣም ነው የሚገርመኝ። የኔ ካልሆነ አንድ ሰው የኔ ካልሆነ ለማንም መሆን አይችልም የሚል አቋም ያላቸው ጥቂት ሰዎች ብዙ በጣም ሰላማዊ እና የተረጋጋ ህይወትን ሲበጠብጡ እናያለን። በጥብጣውም ውጤታማ የሆኑ ሰዎች አሉ። ግን ደግሞ ምንም ሊያገኙ የሚችሉት ጥቅም ምን እንደሆነም ለራሳቸው እንኳን ይገባቸዋል ብዬ አላስብም። የሚያደርገው ሰው እንኳን ጥቅሙ ምንድን ነው ብሎ ቢጠየቅ የሚያውቀውም አይመስለኝም። ምናልባት የበቀል መንፈስ ያለው ሰው፣ ምናልባት ሰላማዊ ህይወትን ማየት የማይፈልግ ሰው፣ ምናልባት ፍቅር ይሁን እልህ ይሁን በቀል ይሁን ስሜቱ ምን እንደሆነ ሳያውቀው ግን ወደፊት እንደ ጋሪ ፈረስ የሚሄድ ሰው የሚያደርገው ሪአክት የሚያደርግበት መንገድ የሚያመጣው ዳሜጅ ከባድ ነውና ብዙ ነገሮች መረጃዎች ለማውጣት ፎቶ አለን፣ ይሄ አለን፣ መረጃ አለን፣ አውጣለው። ምንድነው ጥቅሙ? ምንድነው የሚገኘው ትርፍ? ምንድነው? ያ ቤተሰብ በትንቱን ቢወጣና እንደው ምስቅልቅሉ ቢወጣ ብዙ ዳሜጅ ፈጥሮ ጥፋትን ቢያመጣ የሚገኘው ከዛ የሚገኘው ውጤት ምንድነው ብዬ ሳስብ ምን አይነት እርኩስ መንፈስ እንደሆነ አላውቅም።
በርግጥ እንደዚህ አይነት ሰዎች በጣም ማበርታት ያስፈልጋል፣ በደንብ ማጠንከር ያስፈልጋል። እንዲህ አይነት ቻሌንጅ የበዛበት ዳር ደግሞ አሪፍ ነው። በቃ በደንብ ለምን ሰይጣን በደንብ በክፉ አይቶታል ማለት ነው። ሰይጣን ሰላም አጥቷል ማለት ነው። ሰይጣን ሰላማዊ ትዳርን አይፈልግም፣ ፍቅርን አይፈልግም፣ የሚተሳሰብ ቤተሰብን አይፈልግም፣ ኦርጋናይዝድ የሆነ በደንብ የተጣመረ የተያያዘውን ፋሚሊ ማየት አይፈልግም። ስለዚህ ስራውን በሰዎች ላይ ነው የሚሰራውና እሱ ነገር እነሱ ላይ እነኚህ ግለሰቦች ላይ አተኩሮ የገባ ይመስለኛል። እኔ ደግሞ ብልጠት ያስፈልጋል ባይ ነኝ። እንደውም የራሴንም ሐሳብ ለመሰንዘር ሞክሬያለሁ በውስጥ። ምክንያቱም እነሱ ጠንካራ ካልሆኑ በስተቀር ይሄኛው ነገር እንደ ወጀብ ነው፣ ይነቀንቃል፣ ቤት በደንብ ይነቀንቃል፣ ሊያፈርስም ይችላል እነሱ ጠንካራ ካልሆኑ በስተቀር። እንደተመለከታችሁት ነው ቤተሰቦች፣ እጅግ በጣም አስገራሚ ነገር ነው እየሰማን የምንገኘው። የዘሪባ ግርማ ባለቤት ፈጽሞ እኔ አላቃተም እያለ ይገኛል። ይቺ እህታችን ደግሞ ብዙ ነገር አሳለፈ ነው ያለች ትገኛለች። የተለያዩ አርቲስቶችም የተለያዩ ሰዎችም ይሄ መረጃ የተቀበሉት ነበረ። እናንተስ መረጃውን የታያችሁት የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች የነፃነት ወርቅነህ ባለቤት በድጋሚ ወደ ኢቢኤስ ቲቪ ጎራ ብላ ስለ ቀድሞ ህይወቷ እንዲሁም ደግሞ ከነፃነት ወርቅነህ ጋር ስለነበረችው የትዳር ቆይታም የተናገረች ነበረ። ብዙዎችም ይህን ቪዲዮ የተቀበሉት ይገኛሉ። ይህን ቪዲዮ አይተን እንመለስ። የሚቆጨኝ ነገር አይኑ ቤተሰቦች ጓደኞቹ ከአርብ ጀምሮ ነበረ አብሯቸው የነበረው። ለኛ ያን እድል አላገኘንም። አጠገቡ ደርሰን አልነካነውም፣ አልተሰናበትነውም። የዓላማ ነበረን አይደል? እንደዚህ ሆና እንደዚህ እናረጋለን። ግን በመሃል ህመም ሲመጣ በቃ ይሄ ነገር ይቅርና እዚህ ህክምና ተከታተል ቆይ ምናምን ስለው እኔ ታሞ ሞተ መባልን አልፈልግም፣ እየሰራ ሞተ መባልን ነው ፈልገው አለ። እነዚህ ስመጣ አርብ ቀረጻ ሊሄድ የተዘጋጀ ነበረ ሲል በቃ የፈለገውን ያደረገው የሆነለት ለሱ ቢሆንም እኔም የፈቀድኩት የሱን ሐሳብ ለማሳካት ልጆችም ይሄን ገብቷቸዋል። ትንሿ አባታችን ከኛ ይበልጥ ስራውን ይወዳል ትለኛለች። እሱ ግን ህዝብን ነው የሚወደው፣ ህዝብን ማስደሰት፣ ሰው ማሳቅ ነው የሚወደው። ይሄን ነገር እንዴ ነው አንቺን እኛንም ይወደናል ህዝብም ይወዳል ብሎ ለመንገድ ከብዳል። ትንሽ ከባዱ ነገር መንገር ነው ለን እንዳያችሁት ነው ቤተሰቦች። የተለያዩ ሰዎች ቪዲዮ የተቀበሉት ነበረ። እጅግ በጣም ጥልቅ የሆነ የፍቅር ግንኙነት እንደነበራቸው ስለ ቀለበታቸውም የተለያዩ ነገሮችንም እየተናገረች ነበረ። ብዙ ነገሮች ሚዲያ ላይ ይወራሉ፣ ግን እኛ ደግሞ ፈጽሞ በእንደዚህ ነገር ላይ አይደለም የነበር ነው ያለች የተለያዩ ነገሮች እየተናገረች ነበረ። እናንተስ የነፃነት ወርቅነህን የቀድሞ ባለቤት እንዴት አያችኋት? እግዚአብሔር ነፃነት ወርቅነህን ነፍሱን ይማርልን። እስኪ የተሰማችሁን ሀሳብ ኮሜንት ላይ ሰዎች ሄኖክ ወንድሙ የተለያዩ ባለሀብቶች በሰዓት ላይ የተለያዩ ጊፍቶችን እየሰጡት ይገኛሉ። በትላንትናው ዕለት በሰይፉ ላይም 100,000 ብር ተበረከተለት የተነገረ ነበረ። እንዲሁም ደግሞ የተለያዩ ሰዎችም ገንዘቦችን እየሰጡት ይገኛሉ። እጅግ በጣም ትላልቅ የሆነ ባለሀብቶች ኢትዮጵያ ውስጥ ያሉ እንዳገዙትም እየተናገረ ነበረ። ታዲያ እንደዚህ አይነት ተዋናዮች ሲመጡ ባለሀብቶችም ስፖንሰር ያደርጓቸው እጅግ በጣም ደስ ይላል ብዬ አስባለሁ። ምክንያቱም እንደዚህ አይነት ስራ የሚሰሩ ሰዎች መበረታታት አለባቸው እየተባለ ነበረ። እስኪ ደግሞ በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ ይበላል። ለዚህ እወዳችኋለሁ፣ አከብራችኋለሁ። የምሬ ስለታገሳችሁ በጣም አመሰግናለሁ። ሄኖክ ወንድሙ ጥበብን አከበርካት፣ ጥበብ ታክብርህ። ከሰውነት ወደ ዞምቢነት የፊትህን ጸዳል ግርማ ሞገስ አጣህላት። ለአሰል ችለው ነው በተርላ እንኳን መገፋት ለማይችለው ለ3 ዓመት ለአንድ ፊልም ለኢትዮጵያ ፊልም ኢንዱስትሪ ከፍታ ብለህ ከሰውነት ተራወጣ ሞገስን እስክታጣ ነገ በምን እንደምትተከው በማይታወቅ የፊትህ ጸዳል ሞገስና ክብር ከአምላክ ከሰጠ ጸጋና መልክ ወርደ ለጥበብ እንደ በኩር ልጅ ኃላፊነት እንዳለበት ሙሉ ቤተሰብን የማስተዳደር እንደ በኩር ልጅ ለጥበብ ቀለጥክላት። ዛሬ ጊዜ በሽሻ ቡሬ እንደምትቀርብ ዱለት 3-4 ነው ጫት ቤትና ሽሽ ቤት አንድ ፊልም አንድረስ መጣልን እያሉ የጓደኛቸውን የፍቅረኛቸውን ታሪክ ሲጦዙ እየሰሩ ህዝቡን ንቀው ፊልሙን አጣጥለውና አውድቀው እዚህ ደርሰው ነበር። እኔ ሁሌም እናገራለሁ፣ ጥበብ ሳይሆን ሰውን ከፍ የምታደርገው ሰው ጥበብን ከፍ አድርጎ አጉልቶ ያሳያታል። ዛሬ ጊዜ
ከትንሽ እስከ ትልቅ አርቲስቶች፣ ቅማጫም ራስታዎች፣ የህገ ወጥ ደላላ የካናዳ የሮማንያ እያሉ ህዝቡን በሚያስለቅሱበት ባልተሰራ ሪል ስቴት ካርታ ባልወጣ ቤት ባልገባ መኪና ከትንሽ እስከ ትልቅ ቀለው እንደ ዋርካ አግዝፈንና አክብደን ያየናቸው ሰዎች ተራውንና ደሃውን ማህበረሰብ ጭሰኛውን ማህበረሰብ እየበዘበዙ ከአንድም ሁለት ጊዜ የኢትዮጵያን ህዝብ አንድ ጊዜ በደቡብ አፍሪካ አንድ ጊዜ በመኪና ማስመጣት እያለ በ3 10 ዓመታት 2-3 ይህን ማህበረሰብ ፌንጣ የሚጫወቱበት አርቲስቶች እያሉ እንዳንተ አይነት አርቲስቶች ደግሞ መጥተዋል። ማንነታቸውን አጣው ክብርን ከፍ የሚያደርጉ ማንነታቸውን አጣው ክብር ጥበብን እንደዚህ ሰማይ የሚያደርሱ አሉ። አንድ ነገር ቃል እገባልሃለሁ፣ የሰው ልጅ የኢትዮጵያ ማህበረሰብ እያለ ላያመሰግን ይችላል። እመነኝ። ልክ እንደነ ማዲንጎ አፈወርቅ ቅርጫ እያረደ እንደሚያበላቸው ነዲያኖች ለዘይት ለሩዝ እያለ ካሜራ ሳይደቀን የሰጣቸው እናት አባቶች በቀብሩ ጊዜ ገብተው እንደተንጫጩለት እንዳለቀሱ ማን ያግድፈን ማን ጾም ያስይዘን ብለው እንዳለቀሱለት ደረት እንደደቁለት ጸጉር እንደነጩለት ፊታቸው እንደቧጠጡለት የኢትዮጵያ ማህበረሰብ ማቅለልም ማድነቅም ይችልበታል። አንተ ማንነት ክናጠህ ጥበብን ሞገሱን አሳይታታል። አንዳንዶች ባልተሰጣቸው ጥበብ ከፍ እንዳረገቻቸው ለመታየት ሲሞክሩ በደብዛዛ ማንነታቸው በወረደ ማንነታቸው ሀደ ከመጣው ጋር እየተለጠፉ ሲወዛወዙ አንተ በራስ ከለር ለጥበብ ውበትና ከለሩ ናታል። እናምልሃለሁ የኖክ ወንድሙ ያከበርካት ጥበብ ታከብርሃለች። ዋጋ የከፈልክለት ሙያ ዋጋ ይከፍላል። ስም ከመቃብር በላይ ከዋለ ሁላችንም ወታደር፣ መምህር፣ ዶክተርም፣ መሐንዲስም፣ አርክቴክትም የቀን ሰራተኛም ቢሆን በተሰማራበት ስራ ልክ እንዳንተ ለሙያው ካገለገለ የሚጠለውን ቪዲዮም እጅግ በጣም ትልቅ ትምህርት እንደተማራችሁበት ተስፋ አድርጋለሁ። በስተመጨረሻ ማሰማችሁ መረጃ ምንድነው? ዶክተር ዘበነ ለማ የፕሮቴስታንቶች ቸርች ተገኝቼ ነበር እያሉ ነበረ። ለምንድነው የተገኙት? ሄዶስ ምን አይነት ትምህርቶችን አገኙ? ይህን ቪዲዮ ጴንጤ ቸርች ሄጄ የሆንኩትን ልነግራችሁ ነው። ምን ሆነ? ለቅሶ ነበር። ለቅሶ የማውቃቸው ሰዎች ወንድም አርፎ ነው። ግማሹ ህዝብ ኦርቶዶክስ ነው፣ ግማሹ ህዝብ ደግሞ የፕሮቴስታንት አማኝ ነው። ፕሮቴስታንት እምነት የሚከተሉ ናቸው። ለቅሶ የፕሮቴስታንት ቸርች ውስጥ ነው። እኔ እዛ ለቅሶ ልደርስ ክርስቲያኖች ስላሉ ኦርቶዶክሳውያኑ ሄድኩኝ። እዛ ቁጭ እንዳልኩ አንድ ትልቅ ሰው መምህር ትንሽ የእግዚአብሔር ቃል ብትነግረን አሉኝ። የሄድኩት አጠገቤ አንድ ካህን አሉ። የኛ የደብረ ገነት መድኃኔዓለም ቄሰ ገበዝ ሊቀ ጉባኤ ቀሲስ መኳንንት ጋር ነው አብረን ይሄን ነው እና አይ አልኩኝ። እኔ ቀድሞ ነገሮችን እግዚአብሔር ይመስገን ዝም ብዬ አውቃቸዋለሁ ምን ሊሆን እንደሚችል እና አይ አልኩት ያንን ወንድማችን ያን ሰው አይ እኔ እንኳን ለማስተማር እችላለሁ፣ ግን ፍቃድ መገኘት መጠየቅ አለበት ስል ሊቀ ጉባኤ ደግሞ አይ ትላንትና እኮ እኔና ሊቀ ብርሃናት መምህር ነህሚያ መተን አስተምረናል፣ ስለዚህ ምንም ችግር አይኖርም አስተምረናል። እነሱ እንግዲህ እኛ ካስተማርን አይ ለእርሶም ይፈቅዳሉ አሉኝ ሊቀ ጉባኤ። አሁን እኔ እንዳልኳችሁ ነው። ያን ሰው ሄድና አነጋግርና ፓስተሩን ከዛ በኋላ ማስተማር ይችላል። ምክንያቱም ዝም ብዬ ተነስቼ አላስተምርም። የመጣሁበት የኔ ቤት አይደለም፣ ሲፈቀድ ነው ማስተምረው። ትላንት ግን ሁለቱ የኛ ካህናት አስተምረዋል። ከዛ በኋላ ሄደ ያ ሰውና ትንሽ ቆየ። ለሊቀ ጉባኤ ምን አልኳቸው? ሊቀ ጉባኤ ለኔ የሚፈቅዱ አይመስለኝም፣ ለኔ የሚፈቅዱ አይመስለኝም። እኛ አስተምረናል፣ ትላንት ለኛ ፈቅደዋል አሉ። አይ ጥሩ፣ ግን ለኔ አይመስለኝም። በኋላ ቆየ ትንሽ፣ መጣ ያ ሰው። ያሳዝናል አለ።
አይ ምን ነው አልኩት። አይ መጀመሪያ ላይ ቤተሰቦቹ ከፈቀዱ እኔ ምን ቸገረኝ አለ ፓስተሩ። እኔ ምን ቸገረኝ አለ። ከዛ በኋላ እዛ አንድ ዘመን ነበረችና እንዴ መምህር ዘበነ ናቸው አይደለ? ምን ችግር አለ? እግዚአብሔር ቃል የሚናገሩት ያስተምሩ አለች። እችም የምትለው ሴት የፕሮቴስታንት አማኝ ነች። በነገራችን ላይ ፕሮቴስታንቶች የተለያየ እንትን አላቸው፣ መልክ አላቸው። አሁን ለምሳሌ ትላንት ያስተማርኳችሁ ትምህርት አለ። ድንግል ማርያምን የሚጠላውን ያን ወታደር እንዴት እንዳደረገው የሚያሰብ እንዴት እንዳደረገ እንደዛ የሚጠሉ ሰዎች አሉ። አንዳንዶች ደግሞ ድንግል ማርያምን እንዴ የአምላክ እናት አይደለችም እንዴ የሚሉ አሉ። የድሮ ጴንጤና የአሁን ጴንጤ ይለያያል ብዬ ከዚህ በፊት ጀምሮ የምነግራችሁ ብዙ ነገሮች አሉት። እና አሁን እቺ የፕሮቴስታንት አማኝ ነች፣ ወይም በተለምዶ ጴንጤም ነው ጴንጤ ነችና እንዴ ያስተምሩ አለች፣ እዛው ቆማ ማለት ነው። ከዛ ከቤተሰብ ነች። ሌሎችም እንዴ ምን አለ ምናምን ሲሉ ፓስተሩ ለካ መጀመሪያ ያንን ያለው ቤተሰቦቹ ሰውየው ቤተሰቦቹን አይጠይቅም ብሎ ነው ሄዶ ስንቱን ይጠይቃል ለቅሶ ቤት። ግን እዛ ጋር ሰዎች ወዲያውኑ መልስ ሲሰጡ ይሄው እነሱ እኮ አሉ አልኩት አለ ፓስተሩ። አይ አያስተምርም፣ ዘበነ አያስተምርም። ለምን የትላንት እነዛ ካህናት አስተምረው የለም እንዴ? አይ እነዛ ያስተማሩት ትክክለኛ ትምህርት ነው። መምህር ዘበነ የሚያስተምረው ትምህርት ትክክል ትምህርት አይደለም፣ የሰውን አይምሮ ወደማይሆን ይለውጣል። አሃ ነገሩ እንደዚህ ነው። ሰው ደግሞ አይ እንዴ እነሱ እኮ ካህናቱ እኮ ያሉት አንድ ደብር ነው፣ መምህር ዘበነ የደብሩ አለቃ ናቸው። ስለዚህ አብረው እኮ ነው ያሉት፣ አንድ አይነት ትምህርት ነው እኮ የሚያስተምሩት። አይ አይደለም እና ፓስተሩ ከለከለኝ ማለት ነው። በአብዛኛው የቤት ትምህርት እንዳይሰጥ ሰው እንዳይሰማ አይታችሁ እኮ ብዙ ጊዜ የሐሰት ትምህርት ነው የሚያስተምረው፣ የውሸት ትምህርት ነው የሚያስተምረው፣ ተረት ነው የሚያስተምረው። አያችሁ ምን ገጠመኝ ብዬ ነገርኳችሁ። ለምንድን ነው በዚህ በዩቲዩብ የሚሰጠው ትምህርት በቲክቶክ የሚሰጠው ትምህርት ለመቃወም ቁጭ ብለው ተነስተው ትምህርት እኮ የላቸውም። ሰዎች ለተመለከታችሁት ነው። ብዙ ሰዎችን እያስገረመ ነበረ። የፕሮቴስታንት ቸርች ያገኘው ገሩ ነበረ። የሄዱበት ምክንያትም ይህን ይመስላል። እጅግ በጣም የተለያዩ ነገሮችን የተናገሩ ነበረ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣው ቪዲዮ እኚህን ይመስላሉ። በቀጣይ እናንተን ቁም ነገር ያስጨብጣሉ፣ ሀሳብና አስተያየቶችን ያለውጣሉ የሚያስፈልጉ ቪዲዮዎችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንኪው